አርዕስተ ዜና የአፋሩ ሱልጣኔት ለጠቅላይ ሚኒስትር ዶክተር አብይ አህመድ የእንኳን ደስ አሎት መልእክት አስተላለፉ። ተመድ በጋዛ መጠለያ ጣቢያዎች ውስጥ የሚገኙ 1.7 ሚሊዮን ፍልስጤማውያን አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው አስታወቀ። የተመድ የበላይ ተመልካች ዋና ስራ አስፈጻሚ በአልባኒዝ ላይ የተጠነሰሰውን ሴራ ምርመራቸውን በማመን ራሳቸውን አጋለጡ። ቴህራንና አሜሪካ የመጨረሻ ስምምነት ላይ ከደረሱ የባህረ ሰላጤ ሀገራት ኢራንን በገንዘብ ሊደግፍ እንደሚችል የኳታር ጠቅላይ ሚኒስትር በይፋ አስታወቁ። ጠቅላይ ሚኒስትር ሻህባዝ ሸሪፍ የኢራን ባሊስቲክ ሚሳኤል ጉዳይ ከአሜሪካ ጋር በተደረገው ውይይት ላይ ፈጽሞ አልቀረበም አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሽ ቲቪ ተመልካቾች የነጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የአፋር ሱልጣን አህመድ አሊ ሚራ ለጠቅላይ ሚኒስትር ዶክተር አብይ አህመድና ለብልጽግና ፓርቲ 7ኛው ጠቅላላ ምርጫ በማሸነፋቸው የተሰማቸውን ደስታ በመግለጽ እንኳን ደስ አላችሁ መልእክት አስተላልፈዋል። ሱልጣኑ ባስተላለፉት መልእክት ከጠቅላይ ሚኒስትሩ ባለፉት ዓመታት በሀገሪቱ ትልቅ አመራርነት ያስመዘገቡ ኢኮኖሚያዊና ፖለቲካዊ የሪፎርም ስራዎችን ማከናወናቸውን አስታውቋል። እነዚህ የተወሰዱ የለውጥ እርምጃዎች ኢትዮጵያ ሁለንተናዊ ልማት ብልጽግናና ብሔራዊ አንድነት ይበልጥ ለማጠናከር ያለውን መሆናቸውን በመጠቆም የኢትዮጵያ ሕዝብ በ7ኛው ጠቅላላ ምርጫ ያሳየውን ጠንካራና ንቁ ተሳትፎ አድንቋል። ሱልጣን አህመድ አሊ ሚራ አክለውም ጠቅላይ ሚኒስትር ዶክተር አብይ አህመድ የጀመሩትን ሁለንተናዊ የለውጥ ጉዞ አጠናክረው እንደሚቀጥሉ ሙሉ እምነት እንዳላቸውም ገልጸዋል። የአፋር ሱልጣኔት የኢትዮጵያ ብልጽግና እውን ለማድረግ ከመንግስት ጋር በትብብር ለመስራት ያለውን ዝግጁነትም አረጋግጠዋል። የኢትዮጵያ ሰብአዊ መብት ኮሚሽን ጠንካራ ሀገራዊ ተቋም ለመሆን እያደረገ ያለውን ጥረት ተጠናክሮ ሊቀጥል እንደሚገባ ተጠቆመ። የኢትዮጵያ ሰብአዊ መብት ኮሚሽን ጠንካራ ሀገራዊ የሰብአዊ መብት ተቋም ለመሆን እያደረገ ያለውን ጥረት በአፈጻጸም ያሳየውን ለውጥ ይበልጥ ተጠናክሮ መቀጠል እንዳለበት የህዝብ ተወካዮች ምክር ቤት አሳሰበ። ምክር ቤቱ በ27ኛ መደበኛ ስብሰባ ኮሚሽኑ የ2018 በጀት ዓመት የ11 ወራት የእቅድ አፈጻጸም ሪፖርት ያደመጠ ሲሆን ተቋሙ ከተለያዩ ባለድርሻ አካላት ጋር በትብብር በመፍጠር የሰብአዊ መብቶች እንዲከበሩ በማድረግ ረገድ ከፍተኛ ስራ ሲሰራ መቆየቱን ገልጿል። በተለይም ኮሚሽኑ ከአውሮፓ ህብረት፣ ከተለያዩ ኤምባሲዎች፣ ከዓለም አቀፍ የሰብአዊ መብት ድርጅቶችና ከሌሎች ዓለም አቀፋዊና አህጉር አቀፍ ተቋማት ጋር ያደረጋቸውን ትብብሮች በስኬታማ ማጠናቀቁን ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን ብርሃኑ አድሎ በበኩላቸው ሀገራዊ ምክክር መንግስታዊና መንግስታዊ ያልሆኑ አካላት በማሳተፍ ፖለቲካዊና ማህበራዊ አለመግባባት እንዲሁም ልዩነቶችን ለመፍታት የሚደረግ መሆኑን ገልጿል። ይህ ሂደት በምክክር ላይ የተመሰረተ ሰላማዊ ግንኙነት ከመፍጠር በላይ በሂደቱም ሆነ በውጤቱ ለሰብአዊ መብቶች መከበር አዊንታዊና ከፍተኛ ሚና የሚጫወት መሆኑን ማስገንዝቧል። ምክር ቤቱ የኮሚሽኑ ተቋሚ ጥንካሬ በማድነቅ የወደፊት የስራ አቅጣጫዎችን አስቀምጧል የተባለው በዚህ መሰረት የሰብአዊ መብት ጥሰት ከመከሰቱ በፊት ለመከላከል የሚደረገው የእቅድ ማስጠንቀቂያ እንዳለበትም አሳስቧል። በተጨማሪም በሀገሪቱ ሰብአዊ መብት የማክበር ባህልን በዘላቂነት ለመገንባት የሰብአዊ መብት ትምህርትና የግንዛቤ ማስጨበጫ ስራዎች በስርዓተ ትምህርት ውስጥ በማካተት ማጠናከር እንደሚገባ በኮሚሽኑ ባለድርሻ አካላት መካከል የተጀመረውን ገንቢ ግንኙነት ተጠናክሮ መቀጠል እንዳለበትም አሳስበዋል። የከተማና መሰረተ ልማት ሚኒስቴር የሙያ ብቃት ማረጋገጫ ሰርተፊኬት የሌላቸው የኮንስትራክሽን ባለሙያዎች በስራ ላይ እንዳይሰማሩ የሚከለክል አዲስ አዋጅ አሰራር ሊተገበር እንደሆነ ገለጸ። በሀገራችን የኮንስትራክሽን ኢንዱስትሪ ውስጥ የሚስተዋለውን የጥራት ክፍተት ለመቅረፍና የዘርፉን ተወዳዳሪነት ለማረጋገጥ የታለመ አዲስ አሰራር ይፋ ሆኗል። የከተማ መሰረተ ልማት ሚኒስቴር ከአሁን በኋላ ከጀማሪ እስከ ከፍተኛ ደረጃ በግንባታው ዘርፍ የሚሳተፉ ባለሙያዎች በሙሉ አግባብ ስልጠናውን ህጋዊ ሰርተፊኬት ስነ ስርዓት ውስጥ አልፈው ወደ ስራ እንዲሰማሩ ያደርጋል የተባለው ይህ የሙያ ብቃት ማረጋገጫ የሌላቸው ባለሙያዎች በማንኛውም የግንባታ ደረጃ እንዳይሳተፉ የሚያግድ አሰራር በደረጃ ሙሉ በሙሉ አስገዳጅነት ሆኖ ይተገበራል የተባለው ይህ አዲስ አሰራር ውጤታማና ስኬታማ ለማድረግ የከተማና መሰረተ ልማት ሚኒስቴር ከስራ ክህሎት ሚኒስቴር ጋር በቅንጅት እየሰራ እንደሚገኝ አስታውቋል። ህጉ ሙሉ በሙሉ አስገዳጅ አድርጎ ወደ ተግባር ከመግባቱ በፊት ለባለሙያዎች ምቹ ሁኔታዎችን የመፍጠር ስራዎች የተጀመረ ሲሆን አጠቃላይ ሂደቱ ዓመታትን ሊፈጅ ቢችልም በአሁኑ ወቅት ግን የተግባር እንቅስቃሴ በይፋ መጀመሩን አስታውቋል። ወደ ውጭ መረጃችን ስናመራ ተመድ በጋዛ መጠለያ ጣቢያ ውስጥ የሚገኙ 1.7 ሚሊዮን ፍልስጤማውያን አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው አስታወቀ። የተባበሩት መንግስታት ድርጅት ትላንት ባወጣው መግለጫ ወደ 1.7 ሚሊዮን የሚጠጉ የተፈናቀሉ ፍልስጤማውያን በአስከፊ ሁኔታ ውስጥ እንደሚገኙ አስታውቋል።
ተመድ 80 በመቶ የሚሆኑ ፍልስጤማውያን 1600 መጠለያ ጣቢያዎች ውስጥ እጅግ በጣም አስከፊ በሆኑ ሁኔታ ውስጥ እንደሚገኙና ከፍተኛ የውሃ የመጠለያና መሰረታዊ አገልግሎቶች እጥረት እንደገጠማቸው ገልጿል። የተመድ ቃል አቀባይ ስቲቭ የሰብአዊ መብት ማስተባበሪያ ቢሮ እንደገለጹት ከሆነ በጋዛ ሰርጥ የሚሰነዘሩ የከባድ መሳሪያዎች ድብደባዎች፣ የቦምብና የአየር ጥቃት በሰላማዊ ሰዎች ላይ ጉዳት ማድረሳቸውን እየቀጠሉ እንደሆነ አያይዞ ገልጿል። በመጠለያ ጣቢያዎች ላይ በቅርቡ የተደረገ ግምገማ የጠቀሱት ቃል አቀባዩ ቢያንስ 59000 የሚሆኑ መጠለያዎች እያንዳንዳቸው ከ8 ሰዎች በላይ የያዙ ሲሆን ወደ 38500 የሚጠጉ ሰዎች ደግሞ በሜዳ ላይ እንደሚገኙ ተገልጿል። ቡድኑ ግምገማ ባደረገባቸው መጠለያዎች ውስጥ የሚገኙ ግምታዊ 600000 የሚሆኑ ሰዎች በቂ የመጠጥ ውሃ አያገኙም ያሉት ስቲቭ መጠለያዎች የፍሳሽ ማስወገጃ የሌላቸው ሲሆን ወደ ግማሽ የሚጠጉት ደግሞ መጠለያዎቹ አቅራቢያ የእሳት አደጋ ስጋት እንዳለ ሪፖርት አድርገዋል። ስቲቭ እንደገለጹት በ80 በመቶ መጠለያዎች ውስጥ የአይጥና መሰል ፍጥረት ወረርሽኝ የተመዘገበ ሲሆን ከግማሽ በላይ የሚሆኑ መጠለያዎች ደግሞ የተከፈቱት የፈሳሽ ማስወገጃ የከተማዎቹ ቆሻሻ እንደሚገኙበት ገልጿል። ወደ 250,000 የሚጠጉ ሰዎች በያዙ ወደ 250 የሚጠጉ መጠለያዎች ውስጥ ደግሞ ፈንጆች ጋር የተያዘ ክስተቶች ተመዝግበዋል ነው የተባለው። የጋዛ ጤና ሚኒስቴር መረጃ እንደሚያሳየው ጥቅምት 10 ቀን 2025 የተኩስ አቁም ስምምነቱ ከጀመረ ወዲህ በእስራኤል ጥቃት ቢያንስ 1027 ሰዎች ሲገደሉ 3280 ደግሞ ቆስለዋል ነው የተባለው። ይህ የተኩስ አቁም ስምምነት የተደረሰው እስራኤል በጥቅምት 23 የጀመረችው ለ2 ዓመታት የዘለቀ አስከፊ ጦርነት ተከትሎ ነው። ጥቃቱ ከ73000 በላይ ፍልስጤማውያንን የገደልና ከ173000 በላይ የሚሆኑ ያቆሰለ ሲሆን የጋዛ የሲቪል መሰረተ ልማቶችን 90 በመቶ ያህሉን አውድሟል ነው የተባለው። ተመድ መልሶ ለመገንባት የሚያስፈልገው ወጪ በግምት $70 ቢሊዮን እንደሚያስፈልግም ይፋ አድርገዋል። በፍልስጤማውያን ህፃናት ላይ ከባድ በደል እንደሚፈጸም ሴቭ ዘ ችልድረን የተሰኘ ዓለም አቀፍ የተራድኦ ድርጅት አመላከተ። በመካከለኛ ምስራቅ ሴቭ ዘ ችልድረን ድርጅት ቀጠናዊ ዳይሬክተር አህመድ እንደገለጹት የተባበሩት መንግስታት ተመድ ኮሚሽን ያወጣው ሪፖርት በጋዛና በዌስት ባንክ በሚገኙ ፍልስጤማውያን ህፃናት ላይ የደረሰው ከባድ ጉዳት በግልጽ ያሳያል። ዓለም በፍልስጤማውያን ህፃናት ላይ የሚፈጸመውን አሰቃቂ ግፍ ችላ ሊለው እንደማይገባ የገለጹት ዳይሬክተሩ ማንኛውም ህፃን በምንም አይነት ሁኔታ የጥቃት ኢላማ መሆን እንደሌለበት አጽንኦት ሰጥተዋል ተናግሯል። የተራድኦ ድርጅቱ ይህንን መግለጫ የሰጠው የተመድ ገለልተኛ ኮሚሽን የእስራኤል ባለስልጣናትና ፍልስጤማውያን ህፃናት ሆን ብለው ኢላማ እያደረጉ ነው በማለት የከሰሰውን ሪፖርት መውጣቱን ተከትሎ ነው። ሪፖርቱ በጋዛና በዌስት ባንክ በሚገኙ ህፃናት ላይ ታይቶ የማይታወቅ ሞት፣ አካል ጉዳትና የስነ ልቦና ጠባሳ እያጋጠማቸው እንደሆነም አያይዞ ገልጿል። የተመድ የበላይ ተመልካች ዋና ስራ አስፈጻሚ በአልባኒዝ ላይ የተጠነሰሰውን ሴራ ምርመራቸውን በማመን ራሳቸውን አጋለጡ። የተባበሩት መንግስታት ድርጅት የበላይ ተመልካች ዩኤን ዎች ዋና ስራ አስፈጻሚ ካናዳዊ ጠበቃ ሄሊን በተያዘ የፍልስጤም ግዛት የሰብአዊ መብቶች ጉዳይ ላይ ልዩ ሪፖርት በሆነው በፍራንክ አልቤዝ ላይ የተካሄደውና የተቀናጀ ግፊትና የማጥላላት ዘመቻ በግንባር ቀደምነት ሲመራ እንደነበር በይፋ በማመን ራሳቸውን አጋልጧል። ይህ ሂደት እስራኤል በፍልስጤማውያን ላይ የምትፈጽመውን የዘር ማጥፋት ወንጀል ዓለም አቀፍ ህጋዊነት ለማስመሰል የተመድን ገለልተኝነት አቋም በሴራ ለመጠምዘዝ የሚደረገው ስልታዊ ጥረት ፈተና አድርጎ የሚያሳይ መሆኑ ታዛቢዎችም ገልጿል። ሄልኒን ድርጅቱ ከ120,000 በላይ ፊርማዎችን በማሰባሰብ በአልባኒዝ ላይ ያነጣጠረ ሰፊ ዘመቻ ማካሄዱን ያመነ ሲሆን ዘመቻው አልባኒዝ ጸረ እስራኤል ንግግሮችን ታሰራጫለች በሚል የሐሰት ታርጋ የሰነዘረችባቸውን ለማቋረጥ ድምጻቸውንም ለማፈን ያለመ እንደነበር ታውቋል። ልዩ ሪፖርቱ በፍልስጤም ላይ የሚፈጸመውን የሰብአዊ መብት ጥሰቶች የወንጀል ድርጊት በግልጽ በማጋለጥ ይህ እውነት ለማፈንና የዓለም አቀፍ ድርጅቶች ውሳኔ ለእስራኤል ወገንተኝነት ለማመቻቸት የህግና የፖለቲካ ግፊት ስልታዊ በሆነ መንገድ ጥቅም ላይ ይውላል ነው የተባለው። ከእስራኤላውያን ደጋፊ የአሜሪካ የፖለቲካ ግለሰቦች በተገኘ ከፍተኛ ድጋፍ ይህ የተቀነባበረ ሴራ ግቡ መምታቱን የዘመቻው መግለጫ ያመላከተ እንደሆነ ተገልጿል። በዚህም ሳቢያ የአሜሪካ አስተዳደር በሐምሌ 2025 በአልባኒዝ ላይ የፋይናንስ ገደቦችና የጉዞ እገዳን ጨምሮ ማዕቀብ ጥሎ ነበር። ይህ አካሄድ በእስራኤልና በጋዛ በተያዙ የፍልስጤም ግዛት ውስጥ የምታደርገው የኃይል እርምጃ በዲፕሎማሲና በህጋዊ ጫናዎች ለማሸነፍ እንዲሁም ዓለም አቀፋዊ ተጠያቂነትን ለማምከን የምታደርገው ሰፊ ፕሮፓጋንዳ ዘመቻ አካል እንደሆነ ተያይዞ ተገልጿል።
የነጃሺ መረጃችን አሁንም እንደቀጠለ ነው። በሉክሰምበርግ የፍልስጤም ደጋፊ የሆኑት መምህርት በኢንስታግራም ልጥፎቻቸው ምክንያት ከስራ መባረራቸው ተገለጸ። በሉክሰምበርግ መምህርትና የፍልስጤም ደጋፊ የሆኑት ፋጢማ በግል ኢንስታግራም አካውንታቸው ላይ ፍልስጤምን የሚደግፍ ይዘቶችን ካጋሩ በኋላ በትምህርት ሚኒስቴር በኩል ከስራ መባረራቸውን የሚገልጽ ደብዳቤ እንደደረሳቸው ነው የተናገሩት። መምህርቷ የቀረበባቸው የጸረ ሴማዊነት ክስ ያስተባበሉ ሲሆን ያጋራቸው ልጥፎች ትኩረት ያደረጉት በእስራኤል ፖሊሲዎችና በጋዛ ጦርነት ላይ ብቻ እንደነበርም ገልጸዋል። ቴህራንና አሜሪካ የመጨረሻው ስምምነት ላይ ከደረሱ የባህረ ሰላጤ ሀገራት ኢራንን በገንዘብ ሊደግፉ እንደሚችሉ የኳታር ጠቅላይ ሚኒስትር ሼህ መሐመድ አስታውቋል። የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼህ መሐመድ ቢን አብዱራህማን አልታኒ ለኢራን የታቀደው የ300 ቢሊዮን ዶላር የኢንቨስትመንት ፈንድ የምኞት ቁጥር ሲሉም ገልጸውታል። ጠቅላይ ሚኒስትሩ በዛሬው ዕለት ከፋይናንሻል ታይምስ ጋር ባደረጉት ቆይታ ቴህራን ከአሜሪካ ጋር የመጨረሻ ስምምነት ላይ ከደረሰች የባህረ ሰላጤ ሀገራት ፈንዱን በገንዘብ የመደገፍ ሚና ሊጫወቱ ይችላሉ ብሏል። እንደ ዘገባው ከሆነ የትራምፕ አስተዳደር የባህረ ሰላጤ ሀገራት ፈንዱን በገንዘብ ሊደግፉ እንደሚችሉ የጠቆሙ ሲሆን ፈንዱ መጀመሪያ ላይ ኩባንያዎች በኢራን ውስጥ ኢንቨስትመንት የሚያደርጉበትን መድረክ ሆኖ ያገለግላል ተብሏል። ሼህ መሐመድ ዓላማችን ኢራን እንድትበለጽግና ኢኮኖሚያዊ እንዲያድግና የኢንቨስትመንት ደግሞ መሰረት ሁልጊዜም በንግድ ውሳኔ ላይ ብቻ የተመሰረተ ነው ሲሉም ገልጸዋል። ይህ የታቀደው የገንዘብ ድጋፍ ስርዓት ቀጠናዊ ጠላቶችን ለማስቆም በአሜሪካና በኢራን መካከል በተደረገው የኢስላማባድ የመግባቢያ ስምምነት አንቀጽ ላይ የተመሰረተ ነው ብሏል። በዚህም ድንጋጌ መሰረት አሜሪካ ከቀጠናዊ አጋሮች ጋር በመሆን ለኢራን መልሶ ግንባታና ኢኮኖሚያዊ ልማት ቢያንስ 300 ቢሊዮን ዶላር የሚያወጣ የመጨረሻ የተቀናጀ ፕሮጀክት ለማቋቋም ቃል ገብታለች ብሏል። የመግባቢያ ስምምነቱ እንደሚያመለክተው የእቅዱ ተግባር ስርዓት መጨረሻ ስምምነት አካል ሆኖ በ60 ቀናት ውስጥ የሚጠናቀቅ ሲሆን አሜሪካ ከተያዙ የፋይናንስ ግብዓቶች ጋር ለተያዙ ጉዳዮች ሆን ብሎ አስፈላጊ ፍቃዶችን፣ ነጻነቶችና ፍቃድ ሰነዶችን ትሰጣለች ብሏል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የ300 ቢሊዮን ዶላር የሚለቀቀው ኢራን ከአሜሪካ ለምትገዛው እቅድ ብቻ ነው ማለታቸው በመግባቢያ ስምምነቱ ላይ ትግበራ ላይ ትልቅ ስጋት ፈጥሯል ነው የተባለው። የኢራን ህዝብ ያስመዘገበው ድል ለሙስሊሙ ዓለም ኩራት ነው ሲሉ ፕሬዝዳንት ዛርዳኒ ተናገሩ። የፓኪስታን ፕሬዝዳንት እንደገለጹት ከሆነ የኢራን ህዝብ የተቀናጀው ታላቅ ድል ለመላው የሙስሊም ዓለም ኩራት ምንጭ መሆኑን ገልጸዋል። ፕሬዝዳንቱ እንደገለጹት ከሆነ በኢስላማባድ ከተማ ከኢራኑ ፕሬዝዳንት መስዑድ ጋር በተወያዩበት ወቅት በውይይታቸው የፓኪስታንና የኢራን ግንኙነት በሃይማኖት፣ በባህል፣ በጉርብትና ትስስር ላይ የጸና ታሪካዊ መሰረት ያለው መሆኑን አብራርተዋል። የኢራኑ ፕሬዝዳንት መስዑድ በበኩላቸው ፓኪስታን በቀጠና የሰላም ዙሪያ ያደረገች ያለውን ጥረት ያደነቁ ሲሆን የሁለቱ ሀገራት የውጭ ግንኙነት ይበልጥ ማጠናከር በሚቻልባቸው ሁኔታዎች ላይ አጽንኦትም ሰጥተዋል። ፕሬዝዳንቱ አክሎም ለፓኪስታኑ መሪ ወደ ኢራን እንዲመጡ የክብር ግብዣ ያቀረቡ ሲሆን ኢራን ሁለተኛ ቤቴ ናት በማለት ወንድማማችነታቸውን አያይዘው ገልጸዋል። ጠቅላይ ሚኒስትር ሻህባዝ ሸሪፍ የኢራን ባሊስቲክ ሚሳኤል ጉዳይ ከአሜሪካ ጋር በተደረገ ውይይት ላይ ፈጽሞ አልቀረበም አሉ። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ በኢራንና በአሜሪካ መካከል በተደረሰው ስምምነት ላይ የኢራን የባሊስቲክ ሚሳኤል ፕሮግራም ጨርሶ እንዳልተካተተና በአጀንዳቸውም እንዳልቀረበ አስታውቋል። ጠቅላይ ሚኒስትሩ በሀገሪቱ ዋና ከተማ ኢስላማባድ ይፋዊ የስራ ጉብኝት እያደረጉ ከሚገኙ የኢራን ፕሬዝዳንት መስዑድ ጋር በተወያዩበት ወቅት እንደገለጹት ጉዳዩ በውይይቱ ጠረጴዛ ላይ ጨርሶ አልነበረም ብሏል። ሻህባዝ ሸሪፍ አንዳንድ ሀገራት የባሊስቲክ ሚሳኤል እንዲኖራቸው ተፈቅዶ ኢራን ግን መከልከል የለባትም፣ በዚህ ረገድ ድርድር መስፈርት ሊኖረው አይገባም ሲሉ የምዕራባውያንን አካሄድ ተችተዋል። ባለፈው ሳምንት በአሜሪካ ፕሬዝዳንት ዶናልድ ትራምፕ እና በኢራኑ ፕሬዝዳንት መስዑድ መካከል በዲጂታል መንገድ የተፈረመው ይህ ስምምነት በአሜሪካና እስራኤል ኢራን መካከል የተቀሰቀሰውን ጦርነት ለማቆም እስራኤል በሊባኖስ ላይ የምታደርገውን ጥቃት ለመግታት ያለመ እንደሆነ ገልጿል። ፓኪስታን በክልሉ ዘላቂ ሰላም እስኪሰፍን ድረስ የሽምግልና ሚናዋን አጠናክራ እንደምትቀጥል የገለጹት ሻሪፍ የተደረሰው የተኩስ አቁም ስምምነት ለማደናቀፍ የሚፈልጉ አካላት ስላሉ ጥንቃቄ ሊደረግ እንደሚገባ አስገንዝበዋል። በተያያዘም ጠቅላይ ሚኒስትሩ በጦርነት ህይወታቸው ላጡ የኢራን የበላይ መሪ አያቱላህ አሊ ሐሚኒ በሺዎች ለሚቆጠሩ ሰማዕታት የተሰማቸውን ጥልቅ ሐዘን ገልጸው የፓኪስታን ልዑካን በሐሚኒ የቀብር ስነ ስርዓት ላይ እንደሚገኙና እሳቸውን በቅርብ ወደ ቴህራን እንደሚያቀኑ አስታውቀዋል።
ፑቲን በ2022 የኢስታንቡል ስምምነቶች ላይ በመመስረት ከዩክሬን ጋር ለሰላም ንግግር ዝግጁ መሆናቸውን ገለጹ። ፕሬዝዳንት ቭላድሚር ፑቲን ሩሲያ በ2022 የኢስታንቡል ስምምነት ላይ በመመስረት ከዩክሬን ጋር ለሰላም ንግግሮች ዝግጁ መሆኗን ገልጿል። ድርድሩ በመሬት ላይ ያለው ነባራዊ ሁኔታ ያንጸባረቀ በመሆን እንዳለበት የገለጹት ፑቲን ሞስኮ የኢስታንቡል ስምምነቶችን የምትተውበት ምንም ምክንያት እንደሌለም ጠቁሟል። በተጨማሪም ፑቲን ሩሲያ ኢኮኖሚያዊ መረጋጋትና ቀጠናዊ ደህንነትን በማረጋገጥ ረገድ ያላትን በጎላ ምላሽ አጠናክራ እንደምትቀጥልም ተናግረዋል። በመጨረሻም ወደ ቢዝነስ መረጃችን እናምራለን። ዙበይዳ ሐሰን አዘጋጅታለናለች። የመሬት ልማትና አስተዳደር ቢሮ በበጀት ዓመቱ ካቀደው ገቢ ውስጥ 63 በመቶ ያህሉን ማሳካት አለመቻሉ ተሰምቷል። የመሬት ልማትና አስተዳደር ቢሮ ሊገባደድ በታቀደው በጀት ዓመት ለመሰብሰብ ካቀደው አጠቃላይ የገቢ ግብር ውስጥ 63 በመቶ የሚሆነውን ማሳካት እንዳልቻለ ነው የተነገረው። ቢሮ በበጀት ዓመቱ ለመሰብሰብ አቅዶ የነበረው 45 ቢሊዮን ብር ቢሆንም መሰብሰብ የቻለው 16.6 ቢሊዮን ብር ወይም ደግሞ 36.89 በመቶ ብቻ በመሆኑ 28.4 ቢሊዮን ብር ሳይሰበሰብ ቀርቷል መባሉን ካፒታል ዘግቦታል። ቢሮው ባካሄደው የ2018 በጀት ዓመት የእቅድ አፈጻጸም ግምገማ እንደገለጸው በበጀት ዓመቱ የገቢ አሰባሰብን ጨምሮ ዝቅተኛ አፈጻጸም የተመዘገበባቸው ተግባራትን ለማካካስ ልዩ ትኩረት ተሰጥቷል ተብሏል። በዚህ መሰረትም የተመዘገበው ዝቅተኛ አፈጻጸም ለማካካስና የቀረበውን የገቢ ግብር ለማሳካት የሚያስችል በአመራሩ ልዩ ክትትልና ድጋፍ የሚመራ የ9 ቀን እቅድ ተነድፎ ወደ ስራ ተገብቷልም ነው የተባለው። ይህ እስከ ጳጉሜ 5 2018 ዓመት ድረስ የሚቆየው የ9 ቀናት የማካካሻ እቅድ ከተለያዩ የገቢ አማራጮች ከ17.34 ቢሊዮን ብር በላይ ገቢ ለመሰብሰብ ያለመ መሆኑም ተዘግቧል። የሆርሙዝ ወሽመጥ ቢከፈትም አሁንም የደህንነት ስጋቶች መኖራቸው ተነግሯል። በኢራንና አሜሪካ መካከል የተደረሰው ጊዜያዊ የሰላም ስምምነትን ተከትሎ የሆርሙዝ ወሽመጥ ለንግድ መርከቦች ዳግም ክፍት መሆኑ ይታወቃል። ነገር ግን በሆርሙዝ ወሽመጥ የተቀበሩ ፈንጂዎችና ድርብ የትራንስፖርት ህጎች የዓለም ንግድን ወደ ቀድሞ ሁኔታ እንዳይመለስ አድርጎታል ነው የተባለው። የነዳጅ ጫኝ መርከቦች ማህበር በዋናው ዓለም አቀፍ የመርከብ መስመር ላይ አሁንም 80 የሚጠጉ ፈንጂዎች አለመነሳታቸውን አስታውቋል። ይህንን ለማጽዳትም ከ40 እስከ 50 ቀናት ሊወስድ ስለሚችል መርከቦች በጭንቀትና በጠባብ የባህር ዳርቻዎች ማለትም በኦማን በኩል ለመጓዝ ተገደዋል ነው የተባለው። ምንም እንኳን የነዳጅ ጫኝ መርከቦችና የንግድ እቃዎች በወሽመጡ ማለፍ ቢጀምሩም የባህር ሎጂስቲክ ዘርፉ ከቀድሞ ፍጹም የተለየና ውስብስብ አሰራር እየገጠመው መሆኑን የዓለም አቀፍ የባህር ትራንስፖርት ድርጅት ገልጿል። ኢራን በሆርሙዝ ወሽመጥ በሚያልፉ የጭነት መርከቦች ላይ የደነገገችው አዲሱ የኢንሹራንስ ፖሊሲ መስፈርት ሌላኛው የንግድ እንቅስቃሴ ገደብ ሆኗል ተብሏል። ይህ አሰራር በቅርቡ በቴህራን የተቋቋመውን የፋርስ ባህረ ሰላጤ በወሽመጡ ባለስልጣን ይፋ የተደረገ መሆኑም ተዘግቧል። ይህም መርከቦች በወሽመጡ ለመጓዝ በኢራን የተፈቀደ የኢንሹራንስ ሰነድ መያዝ እንዳለባቸው ያስገድዳል ነው የተባለው። የሆርሙዝ ወሽመጥ ከመዘጋቱ በፊት በቀን በአማካኝ 138 መርከቦች ያልፉበት ነበረ። አሁን ላይ ግን በቀን የትራፊክ መጠኑ ከ19 እስከ 55 መርከቦች ብቻ ያልፉበታል ብሏል ዘገባው። በሳዑዲ አረቢያ የኢንዱስትሪ ተቋማት ቁጥር ወደ 13660 ገደማ ከፍ ማለቱ ተሰምቷል። ሳዑዲ አረቢያ የኢንዱስትሪና የማዕድን ሀብት ሚኒስቴር ይፋ ባደረገው ወርሃዊ ሪፖርት መሰረት በሀገሪቱ የተሰጠው አዳዲስ የኢንዱስትሪ ፈቃዶች ቁጥር በመጨመር አጠቃላይ የኢንዱስትሪ ተቋማት ቁጥር 13660 መድረሱን አስታውቋል። በዚህም ከፍተኛ የሆነ የስራ ዕድል በሀገሪቱ ላይ እንዲፈጠር አድርጎታል ነው የተባለው። በቅርቡ የወጣው መረጃ እንደሚያሳየው ሚኒስተሩ በአንድ ወር ውስጥ ብቻ 322 አዳዲስ የኢንዱስትሪ ፈቃዶችን ሰጥቷልም ተብሏል። ለዚህም አዳዲስ ፕሮጀክቶች የተመደበው ካፒታል 12.33 ቢሊዮን የሳዑዲ ሪያል በላይ መሆኑም ተገልጿል። እነዚህ አዳዲስ የኢንዱስትሪ ተቋማት ከ2977 በላይ ለሚሆኑ ዜጎች አዲስ የስራ ዕድል ይፈጥራሉ ተብሎ ይጠበቃል። ይህ ፈጣን ኢንዱስትሪ ተቋማት እድገት ሳዑዲ አረቢያ የኢኮኖሚ ጥገኝነቷን ከነዳጅ ውጪ ባሉ ዘርፎች ላይ ለማስፋፋት የምታደርገውን የቪዥን 2030 ስትራቴጂካዊ ጉዞ በተጨባጭነት የሚያሳይ መሆኑንም ዘገባው አመላክቷል። ለሰዓቱ ያዝነው መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።